ቅዱስ አትናቴዎስ በኒቂያ ጉባኤ ሄዶ ምንድነው ክርስቶስ ከአብ ጋር የተካከለ እንዲሆነ ነው ብሎ ሲከራከር አሌክሳንድሪያን ትራዲሽን ከሱ በፊት የነበሩ አባቶች ያስተማሩትን ትምህርት ይዞ ነው። በአሌክሳንድሪያ ትራዲሽን ውስጥ ያልነበረ ትምህርት ይዞ አይደለም የሄደው። ሌሎችም አባቶች ከሶሪያም ከሮምም ከምንም የመጡት የተገናኙት ሰዎች በአካባቢያቸው የነበረውን ትምህርት በአካባቢያቸው የነበሩ አባቶች የሚያከብሯቸው ሰዎች የያዙትን ትምህርት ይዘው ነው እንጂ የመጡት የሆነ የራሳቸውን ምልከታ እኮ አይደለም ወስነው የሄዱት አይደል? አማን ያ እሱ ላይ ቆመን አሁን ጥያቄው ቱ ዘ ፖይንት አልሆን አለ እኮ እያልኩ ያለሁት ምዕመናን በደንብ ስሙ። ኮንሰንሰስን ዲፋይን ስናረግ ሊሚቱ የቱ ጋ ነው ብለው ነው ያስቀመጡት። ለምሳሌ ኮንሰንሰስ ሲነገር ፐርሰንት ዋይዝ ነው ወይ የሚወራው፣ በሬሾ ዋይዝ ነው ወይ የሚወራው? እንዳልኩት የካውንስሎቹን ጉዳይ አይደለም። የካውንስሎቹ የስ ያንን ነገር አስቀምጠዋል። የዓለም አቀፋዊቷ ቤተክርስቲያን ሰብሰብ ብሎ ኦልሞስት ኦል በሚባል ደረጃ ኤርሊ ቸርች ላይ የነበሩ ሰብሰብ ብሎ አውርተውታል እንላለን። ኒቂያን ስናነሳ እሱ ችግር የለብንም። አሁን ዴፊኒሽኑን አንድ ስቴፕ ዞር እናርገውና ይሄን አሁን ምልጃ እያወራን ያለንበትን ቶፒክ ምን ያህሉ ከተስማማ ነው ኮንሰንሰስ የሚባለው? ለሱ ዴፊኒሽን አለ ወይ ነው? አይ ዶንት ቲንክ ያለ ኮንሰንሰስ የሚባለው አንደኛ ማጆሪቲ መሆን አለበት እንደተባለው ማለት ነው። ከቤተ ክርስቲያን አባቶች መካከል ቤተክርስቲያን ቅዱሳን መምህራን ብላ ከምታከብራቸው በታሪክ ከሚታወቁ አባቶች አብዛኛው የማይቀበለው የተወሰኑ ሰዎች ብቻ የሚቀበሉት ትምህርት አይደለም። ሁለተኛ ግን አንደኛ በካውንስልስ ያ አፊር መደረግ አለበት። ሁለተኛ በቤተ ክርስቲያን ትራዲሽን ውስጥ አብዞር መደረግ አለበት። ምንድነው የቤተ ክርስቲያን ማይንድ አክሴፕት ካደረገው ኦልሬዲ የቤተ ክርስቲያን ትምህርት ነው ማለት ነው። በዓለም ያለችው ቤተ ክርስቲያን ማይንዷ እሱ ነው ማለት ነው። ስለዚህ ቤተ ክርስቲያን አክሴፕት ካደረገችው አንድ አስተምሮ የአባቶች ትምህርት ነው ማለት ነው። እንደዛ አክሴፕታንሱ ራሱ መለኪያው ነው። ኦኬ ሶ ስቲል እንትን ይሄ ምንድነው ስትሬት ፎርዋርድ የሆነ ዴፊኒሽን አላየው ያልከውን እንደ ዴፊኒሽን የሆነ የተቀመጠ ነገር ቢኖር ኦኬ እንደዛ ነው የሚታየው ብዬ ቀበልል ነበር። ግን ያው ዴር ኢዝ ኖ ሪፈረንስ ፎር ዳት ሲስተማቲክ የሆነ ዴፊኒሽን ያው በኢርሊ ቸርች የለም እንደምታውቀው። እሱን እንለፈው። ሶ እንትኑን ዴፊኒሽኑን ላመጣ ነው። ምን የሚል አለ ነበር ብለው የጠየቁት ቅድም ኢንቱ ካኔን የሚለው ማስታረቅ የሚል እሺ this one is ብዙዎቻችሁ እንደምታውቁት ስልጣናዊ ግሪክ ኮሜንተሪ ነው ባግድ የሚባለው ኦር ቢዳግ ተብሎ የሚጠራው ማለት ነው። እነዚህ ሊቃውንት ናቸው። ቢዳግ የሚለው የሰዎቹ የጸሐፊዎቹ የመጀመሪያ ስም ነው እዛ ጋር የተቀመጠው ማለት ነው። እና ግሪክ እንግሊሽ ሌክሲካን ነው። ኒው ተስትመንት እና አዘር ኤርሊ ቸርች ሊትሬቸሮች ጭምር የተካተቱበት ነው። በጣም ትልቅ መጽሐፍ ነው። እዛ ላይ አንድ መጠቆሚያ ልጠቀም። እሺ ይኸው እዚህ ጋር ኢንቱካ ነው። ይኸው እንቺ ናት ኢንቱካ ነው። እና የመጀመሪያ ሚኒንጉን ኦር ፕሬሲንግ ሚኒንጉን ኦኬ፣ ሁለተኛ ሚኒንጉን ቀጥሎ የሚመጣበትን ሁለተኛ ሚኒንጉን እንዴት ባለ ወርድ ኦርደር ነው የሚመጣው የሚለውን ኤንድ በመጀመሪያ ሚኒንጉ ሲመጣ ደግሞ የገባባቸው የመጽሐፍ ቅዱስ ክፍሎች ዴፊኒሽኑን ያስቀምጥና ከዛ በኋላ ደግሞ የገባባቸው የመጽሐፍ ቅዱስ ክፍሎች፣ በሁለተኛ ሚኒንግ ሲመጣ ደግሞ የገባባቸው የመጽሐፍ ቅዱስ ክፍሎች ኤንድ ኤርሊ ቸርች ራይቲንግስ እና እነዚህ አፕሮክሪፋል መጽሐፍት ውስጥ በምን አይነት መንገድ ገባ የሚለውን ነገር ያስቀምጣል። ሶ ኢንቱካኖን ሲያስቀምጥ ምን ይላል? ኬቱ ጋር ነው የምንጀምረው። ይሄ ነው እያያችሁ ነው። ይሄ ነው ቃሉ። አንደኛው ትርጉሙ to make an earnest request through contact with the person approached approach ማድረግ or appeal ማድረግ ነው። መቅረብ ነው። አፒል ማድረግ መጠየቅ ነው። ስሞታ ማቅረብ ኦር መለመን ማለት ነው። አፒል ማድረግ ነው። አፕሮች ማድረግ ነው። ከዛስ earnest የመጽሐፉ ከቨር ላይ እንዳያችሁት ኤርሊ ቸርች ራይቲንጎችን ጭምር አፕሮክሪፋ ጽሁፎችን ጭምር ጀስት ሰብስቦ ማያመጣው ነገር የለም ነው።
እነዛ ይሄ ቃል የገባባቸውም ሚኒንግ ያለባቸውን ቦታዎች በሙሉ ሰብስቦ ያመጣል። ሲያመጣ አንቲኩቲ ራይቲንጎች ውስጥ አለ፣ የፊሎ ጽሁፎች ውስጥ አለ፣ ሌሎች ውስጥም አለ። ምንድነው ኤክስኤክስ ወይም ሰባ ሊቃናት ትርጉም ተጠቅሞታል ኦኬ የሚለውን ያመጣና አሁን ዲፋይን ወደሚያደርግበት እንሂድ። ሐዋርያ ሥራ 25:24 ላይ ምን አለ? አማን ሶሪ አንዴ ቤቲ እንዳታቋርጠን። ቤቲ ያለሽ ኦኬ አለው ምን ትይ ይሰማል ድምጼ? በቃ ይሰማል። ፖዝ ሆነሽ ርዕሱ ሲጠፋ እንዳያወጣም ብዬ ነው። ሶሪ አማን ቀጥል። እሺ በጋራጅ ኮፒ ሊንክ ዋንክ ያስገቡት ከዛ አልገባም እንዴ እስካሁን? እሺ ሶ አንቲኩቲ ላይ አለ ሰባ ሊቃናት የዳንኤል 6:13 ላይም ይሄ ቃል ገብቷል። በሰባ ሊቃናቱ ይሄዳል ወደ ሌሎቹም ጭምር ማለት ነው። ከዛ ምን ይላል? ሐዋርያ ሥራ ምዕራፍ 25:24 ላይ አለ። ጽሁፍ እየፈለግኩ ነው ያለሁት ቀጥታ የሚያብራራበትን ማለት ነው። ኦኬ እዚህ ጋር ይመጣል። ይኸው ሂፐር ቴኖስ የሚል ቃል አለ እዚህ ጋር ግሪክ ቃል ሂፐር ቲኖስ የምትል ቃል አለች። ፕሊድ ፎር ማለት ነው መለመን ማለት ነው። ፎር ስላለች ደግሞ ለሳምባዲ መለመን ማለት ነው። ፕሊድ ፎር ማለት ነው። ሂፐር የምትለዋ አገናኝ ስትመጣ ለእገሌ ለመነ ለእገሌ ጠየቀ ማለት ነው ተብሎ ይመጣል። ከዚያስ ቱሳሟን ይላል። እሺ ከዛ ኦፍ ኢንተርሴሽን ባይ ሆሊ ስፒሪት ካታቲዮን ሂፐር አጎን ይላል ማለት ነው። ካታቲዮን ሂፐር አጎን ስለ መንፈስ ቅዱስ ሲነገር ሮሜ 8:27 ላይ ተነግሯል። መጽሐፉን ቀጥታ እየተንጠራራው እያየው ስላለ ነው ፍሬም ውስጥ እያስወጣ ያለሁት። ምናምን ቶሎ መልሳለሁ እያየው ከሆነ ኦፍ ክራይስትስ ኢንተርሴሽንም በመጀመሪያ ሚኒንጉ ነው የሚገባው ሮሜ 8:34 እና ዕብራውያን 7:25ም በመጀመሪያ ሚኒንጉ ነው የሚገባው። ምንድን ናቸው እነዚህ የመጀመሪያ ሚኒንጎች? እነዚህ ናቸው። ፕሊድ ፎር ሳሟን ናቸው። ለሳምባዲ በፈንታ ገብቶ መጠየቅ ናቸው። መካከል በግባት ናቸው ብሎ አስቀምጧል ማለት ነው። ወይም አፒል ማድረግ፣ ነገርን ማሳሰብ፣ አፕሮች ማድረግ፣ መቅረብ፣ ደን ኤርነስት የሆነ ሪክዌስት ማቅረብ፣ ጥልቅ የሆነ ልመናን በሉ ኦር ጥያቄ በሉ ሪኩዌስት የሚለውን ቃል ማለት ነው በአማርኛችን ይላል ማለት ነው። ከዛ እዚህ ጋር ይመጣል። ሲንስ ፒቲሽንስ አር ኦልሶ ዳይሬክትድ ቱዋርድስ ጋድ። ይኸው ስቲል እዛው ነው ያለው። ሲንስ ፒቲሽንስ አር ኦልሶ ዳይሬክትድ ቱዋርድስ ጋድ። እችኛው የግሪክን ቃል ነው እየፈታ ያለው ኤ የምትሏን ማለት ነው። ኤ አይደለችም ሄ ናት፣ ከላይ ጭረት ስላላት። ካን ቢ ሬንደርድ ይኸው ፕሬይ መጸለይ ተብሎ ሊተረጎም ይችላል። ፒቲሽን ስላለበት ሀሳቡ ጥያቄ ማቅረብ ስላለበት ሀሳቡ ደን ጥያቄው የሚቀርበው ለእግዚአብሔር ስለሆነ ምን ተብሎ ሊተረጎም ይችላል? ፕሬይ ተብሎ ሊተረጎም ይችላል። ኦኬ መጣን። ኦፍ the one being prayed to ሌሎች እንትኖችን እየጠቀሰ ያለው ኢቨን ቢብሊካል ፓሴጆችን አይደለም እንዳልኳቸው ኤርሊ ቸርችን ስለሆነ የሚጠቅሰው ማለት ነው። ኦኬ ሁለተኛው from the idea of coming across ካም አክሮስ ከማድረግ አንጻር ተብሎ ሊተረጎም ይችላል። ከዚህ አይዲያ ተደርጎ ሊተረጎም ይችላል። መምጣት በመሃል መምጣት ማለት ነው። ካም አክሮስ ማለት ካሚንግ አክሮስ ኢቨን አይንጂ ያለው በፕሬዘንት አክቲቭ ሴንስ ነው የሚወራለት። በካሚንግ አክሮስ ተብሎ ሊጠራ ይችላል። እሺ ከዛ ኦር ኢንካውንተሪንግ እዚህ ጋር አፕሮች ከሚለው ጋር ማለት ነው። ኢንካውንተር ተብሎ ሊጠራ ይችላል። ቡክ ድራይቭስ ደ ሴንስ ኦኬ አሁንም ኮምፕሊኬትድ ነው። ተዘጋጅተን ማናወራ ከሆነ ኢሚዲየትሊ ልንገባባቸው አንችልም እነዚህ ሀሳቦችን። ስለዚህ ኢንካውንተር ማድረግ ወይም ካሚንግ አክሮስ ተብሎ ሊተረጎም ይችላል የሚለውን እንያዝ። ከዛ ኦኬ እሺ የት አለ? አይ ቲንክ ከዚህኛው ገጽ ላይ ያየሁት አንድ የቀደም መምህር የጠየቁትን ማለት ነው። ኢንቱካ ነው ስቲል ኢንቱካ ነው ናትችም። ኦኬ እሺ እንደዚህ እናድርግ። ሌላ ባካፕ ስለያዝኩ ማለት ነው። ባካፕ ስለያዝኩ እንደዚህ እናድርግ። እንዳለ እነዚህ ዲክሽነሪዎች ናቸው የግሪክ ዲክሽነሪዎች ተብሎ የሚቀመጡ ማለት ነው። እና ምን የሚል ያስቀምጣል? የመጀመሪያው አገባቡ ያው ፌሚኒን ነው፣ ናውን ነው፣ ስም ነው። ደን ጾታው ፌሚኒን ነው ወርዱ። ትርጉሙ ሲባል ምንድን ነው ትርጉሙ? ኢንተርሴሽን ተብሎ ይተረጎም፣ ፕሬየርም ነው
ፒቲሽንም ነው። ኦኬ ፒቲሽን እና ፕሬየር ተብሎ ሊተረጎም የሚችል ነው። ጸሎትም ተብሎ ሊተረጎም የሚችል ነው። ዳን ሌክሲካኖች ምን ብሎ ፈቱ? ልክ ይሄ ቢዳግ ነው፣ አንደኛው ነው። ኦኬ ቢዳግ ነው። ኦኬ ሶሪ ኦኬ እዚህ ጋር አጣሁት ስላልኩት ኢዮብ ሮጦ ኮሜንት ላይ ምን ይላል? ከመጽሐፉ አሳየን ይላል። ኦኬ አንዴ እሺ ኦኬ ይኸው ስትሮንግ ኤግዘስቲቭ ኮንኮርዳንስ ምን ይላል? ሳፕሊኬሽን ፕሬየር እና ኢንተርሴሽን እነዚህ ሁሉም አንድ አይነት ቃል ናቸው ይላል። ሳፕሊኬሽን ልመና፣ ሰፕላይ ማድረግ ማለት ነው። ልመና፣ ኢንተርሴሽን ምልጃ፣ ፕሬየር ጸሎት፣ እነዚህ ሁሉም የዚህ ቃል ትርጉም ሊሆኑ ይችላሉ በኤግዛስቲቭ ኮንኮርዳንሱ ማለት ነው። ኦኬ ደን ስትሮንገስ ኤግዛስቲቭ አሁንም ኮንኮርዳንስ ምን ብሎ ስትሮንገስ ያየ ነው። ሄልፕስ ወርድ ስቴዲ ላይ ደግሞ ተቀምጧል። አሁንም ኢንተርቬንሽን ነው፣ መካከል መሆን ነው። ፕሮፐርሊ ኢንተርቬንሽን ነው፣ መሀል ላይ መግባት ነው። ኦኬ አንዴ ናስ ኤግዛስቲቭ ኮንኮርዳንስ ደግሞ ምን ብሎ አስቀምጠዋል? ሰፕሊኬሽን ነው እና ፒቲሽን ነው ኤንድ ፕሬየር ነው የሚል ነገር አስቀምጠዋል። የቢዳጉን የቅድሙን ቢዳጉን ደግሞ ስንይዝ አፕሮች ማድረግ ነው። ለሳሟን ምን ማድረግ ነው? አፒል ማድረግ ነው የሚለውን ዋናውን ይዘን ማለት ነው። ዋናውን ይዘን ታየር ግሪክ ሌክሲካን አለ እዚህ ጋር። ይኸው እዚህ ጋር ፎሎዊንግ ዊዝ ሚቲንግ ዊዝ ምንፈልጋት ይችናት። ይሄኛውም ሊሆን ይችላል ደን ምንፈልጋት ግን እችኛዋ ናት። ሞራውን ለምናወራው ነገር ቢቀርበው ሚቲንግ ዊዝ መቅረብ፣ መገናኘት። አን ኢንተርቪው ኦር ካሚንግ ቱጌዘር መካከል መግባት ወይም ካም ቱጌዘር ማለት መቅረብ እዛ ነገር ላይ ማለት ነው። ቱ ቪዚት ኮንቨርስ ኦር ፎር ኤኒ ኮዝ ይላል። ዳስ ፎር ዊች ኢን ኢንተርቪው ኢዝ ሄልድ ኤ ኮንፈረንስ ኦር ኤ ኮንቨርሴሽን። ይሄኛውን አን ኢንተርቪው የሚለውን ሞር ሲያብራራው ኦኬ ኦኬ አይ ኖ እንትን ቦሪንግ እንዳደረኩባችሁ፣ ግን ዋናውን ሀሳብ ስቲል ነው እየተደጋገመ እያንዳንዱ ሌክሲካል ላይ የሚቀመጠው የትኛው ነው የሚለውን ለማየት ነው። ኦኬ ሶ እስካሁን ባየናቸው ውስጥ ምን የሚል ነገር ነው እያየን ያለ ነው? ማዕከል መግባት ነው። ደን ፕሊድ ፎር ዘ ሴክ ኦፍ ሳሟን ነው እችኛዋ ማለት ነው። ያው ፕሊድስ ፎር ሳሟን በሆነ ሰው ፈንታ መግባትና ፕሊድ ማድረግ ማለት ነው። ስለዚህ ይህንን ፕሊድ ማድረግን ምን ብለን እንፈተዋለን? ማስታረቅ ማለት ነው። መጠየቅ ሳምባዲን ለዛኛው ልንጠይቅ ለመጣ ነው አካል ፕሊድ ስናደረግ ለሳሟን ስንገባ ማለት ነው። ስለዚህ አስታራቂ የሚለውንም ትርጉም ይይዛል። ፕሊድ ፎር ሳሟን ማለት ነው። ሶ እነዚህ ትርጉሞችንም ይሸከማል ነው። ቴንክ ዩ ኦኬ አማን። ስለዚህ ያስታርቃል የሚል ቀጥታ የለም፣ ያው ኢምፕሊኬሽን ያለ ማለት ነው። ፕሊድ ፎር ሳሟን ማለት ስለሆነ ሰው መለመን ነው ቀጥታ እኮ። ለምን ጉዳይ ነው? ምን እንዲመጣና ለምን ጉዳይ ነው? ግቡማ ለሆነ ጥቅም፣ ሰውየው የሆነ ጥቅም እንዲያገኝ ነው። ለአንድ ሰው የምትለምንለት የሆነ ጥቅም እንዲያገኝ ፕሊድ ያደርጋል ነው። ያ ግን አክሽኑ ግን እኮ ያ ጥቅሙ መለመን ነው። ጥቅሙ ለሳሟን ጥቅም የተባለው ለሳሟን ጥቅም የተባለው ቃሉን ዋናውን ትርጉሙን እንደምናውቀው አባቶችን በብዛት እንደተናገሩት ሰውና እግዚአብሔር ተጣልተዋል። ስለዚህ ይሄ መሲሁ መካከለኛ ሆኗል ነው አይደል? ደን መካከለኛ ከሆነ በኋላ ፕሊድ ፎር ለነዚህ ፕሊድ ሊያደርግ ገባ። ዲክሽነሪ ትርጉሙ ሪኮንሳይል ማስታረቅ አይደለም። ቴዎሎጂካሊ ማ እንደሱ ታብራራ ትችላለህ። ቴዎሎጂካሊ እኮ እኔም አልቃወመውም። ማስታረቅ የሚለውን መች ተቃወምኩ? እኔ እኮ አልተቃወምኩ። ሰው ምንድነው አርጊው እያደረግን ያለ ነው ቤዚክ ቴዎሎጂያችን ጋር ማለት ነው። ቃሉ በራሱ በኢምፕሊኬሽን ቴዎሎጂካሊ ተብራርቶ ምናምን ካልሆነ ማስታረቅ የሚል ቃል የሚወስድ ቀጥታ ዋናው ቃል ትርጉሙ መለመን ነው። ኤርነስት ሪኩዌስት ያልከው መጀመሪያ ዋናው ትርጉሙ እሱ ነው። ስለዚህ ቃሉ ግልጽ ነው ስላለ ነው መጀመሪያ እኮ ስቲል ግልጽ ማለት ግልጽ መሆኑን እኮ ነው ፕሩቭ ያደረግነው። አሁን መለመን ነው፣ መካከል መግባት ነው፣ ፕሊድ ፎር ሳሟን ነው። ደን ያ ፕሊድ ፎር ሳሟኑ ዳይሬክት የሚደረግበት አላማው እኮ ነው ማስታረቅ የሚባለው ነው። አሁንም ምንም እኮ የሚጋጭ ነገር የለውም። ቃሉ ምንን ይዞ
ቆይ ለምኖ ማስታረቅ ማለት ነው። በቃ አሁን ካልከው እኮ ለምኖ ፕሊድ አድርጎ ጠይቆ ማስታረቅ ነው። ስለዚህ መጠየቅ አክሽኑ መጠየቅ ነው። ለምሳሌ ሳሟንን ሄጄ በሆነ ሰው ፈንታ ገብቼ ለማስታረቅ ኢንትሪት ባረግ መሀል ላይ ያንን ሰውዬ ኦፌንድ የተደረገውን ሰውዬ የተለማመጥኩ ነው ማለት አይደለም እኮ ግዴታ ያንን። ስለዚህ ኢንትሪት የሚለው መለመን አለበት ነው እኮ አይደለ? አማን ዋናው ጉዳይ መለመን፣ ኢንትሪት ማድረግ፣ ፕሊድ ማድረግ አለበት በውስጡ። መለመንን ለምን ታስገባለህ እዛ ጋር? መለመን የሚል እኮ አይደለም ሀሳቡ። ኢቨን የማስታረቅ ነው ሀሳቡ፣ መካከል ላይ መግባት ነው። ሁለት የተጣሉ ፓርቲዎች አሉ። የሚለው ኤርነስት ሪኩዌስት የሚለውና ፕሊድ ምንድን ነው ትርጉማቸው? ኢቨን እኮ ኤርነስት ሪኩዌስት እሱም ብሎ ነው አይደል የጀመረው። ኤርነስት ማለት ራሱ እኮ በጣም ፖዚቲቭ ወርድ ናት አይደል? ኤርነስት ማለት በቃ ኤርነስት ሪኩዌስት ማለት በጣም ሞደስት የሆነ ጥየቃ ማለት ነው። ኤርነስት ላይ ስጠይቅ ሞደስት የሆነ ግቡን የሚመታ አይነትን ጥያቄ ስታቀርብ እንደማለት ነው። ጥያቄ ነው። ስለዚህ ስቲል አክሽኑ መጠየቅ ነው። አየህ መለመን መጠየቅ ምናምን ነው። ግቡ ሪኩዌስትማ መጠየቅ እኮ ነው። ግን ያ መጠየቅ ኮንሲኩዌንስ ቃሉን ቀጥታ ነው። አመን ቃሉን ቀጥታ እንውሰደው። ሲጀመር ይሄ እኮ ለተጣሉ ሰዎች ብቻ አይደለም የሚውለው ቃሉ። አንድን ሰው የሆነ ነገር እንዲሰጠውም ልጠይቅለት ትችላለህ። ኢንትሪት ልታደርግለት ትችላለህ። በክስም ሊገባ ይችላል ሮሜ 11 ላይ እንዳለው። ግን ያ ስለዚህ ማስታረቅ የሚለው ቴዎሎጂካሊ ድራይቭ አድርገን አምጥተን ምናምን የምናስገባው ነው እንጂ ቃሉ ቀጥታ ግን መለመን መጠየቅ የሚል ነው። ማስታረቅ የሚለው ቃል ቴዎሎጂካል ዴሪቬሽን ነው። ያ ኦኬ ለስ ጎ እንደዛ ብንል እንኳን ስቲል የፕሮቴስታንት ቴዎሎጂ የሚነካበት ቦታ የለም። እኛ እያልን ያለ ነው የስ ፕራይሜሪ ትርጉሞችን እንይዛለን። ፕሊዲንግ ነው፣ ኤርነስት ሪኩዌስት ነው፣ ፎር ሳሟን በዛ ሰውየው ፈንታ ገብቶ ጥያቄ ማቅረብ ነው። ደን ደግሞ መልጃ የሚለው ስፔሲፊካሊ ጠላቶች የሆኑ አካላት አሉ ነው። ሮሜ 8 ኮንቴክስትም ያንን ነው የሚናገረው። የእግዚአብሔር ጠላቶች የሚል ነገርን እያወራ የመጣ ስለሆነ ማለት ነው። ስለዚህ አይዲያው የእግዚአብሔር ጠላቶች ምን ይሆናሉ ነው። በዚህ መልጃ በኩል ሲባል ይታረቃሉ ነው። ስለዚህ አስከትሎ የመጣው የቃሉ ግብ ማስታረቅ ነው። ኦኬ የስ ቴዎሎጂካሊ ድራይቭ ልናደርገው እንችላለን። ግን እንዴት ነው አሁን? ስለዚህ የክርስቶስ ምልጃ ለተጣሉት ለአንተ የሚጠቅም ስትጣላ ብቻ ነው ማለት ነው በእግዚአብሔር ጋር ኖ። እኔማ ታሪክ ያለው አሁን ግን በኃጢአት ምክንያት ወይም እነዚህ የአክሽን ኃጢአቶችን ዛሬ የማደርጋቸው ኃጢአቶች ጋር በተመለከተ ነው የክርስቶስን ምልጃ ለዛሬ የምናወራው። ስናወራ ሁልጊዜ እየተጣራ ትታረቃለህ ማለት ነው። ማለት እየጣላ ማለት ኃጢአት ሳረግ ወደሱ መመለሴ ነው። ዴይሊ ክርስቶስ ኢንተርሲድ ያደርግልኛል ስትል ያስታርቀኛል ከሆነ እርቅ አንዴ የተፈጸመ ሳይሆን ሁልጊዜ ኮንቲኒየስሊ የምትታረቀው ሁልጊዜ እየተጣረቅ ነው የምትኖረው ማለት ነው። እሱ ከጀስቲፊኬሽን አንጻር ነው የምንፈታው። ስንፈታ አንዴ እግዚአብሔር ቁጣ በርዷል ኤንድ ሌጋል ቨርዲክት የሆነው ነገር ወርዷል ብለን እናስብና ልጅነቴ ስለሚፋቅ ወይም ከእግዚአብሔር ነገር ስለምጎድል በሚል ሴንስ ሳይሆን፣ ለምሳሌ ባጠፋ የአባቴ ልጅ ነኝ፣ የአባቴ ልጅ መሆኔ አይቀርም። ነገር ግን ምን መሀል ላይ ይበጠበጣል ነው? ፋሚሊያል የሆነ ፌሎሺፕ ይበጠበጣል ነው። ደን በክርስቶስ ምልጃ በኩል አማኞች ወደ ክርስቶስ ኢየሱስ የመጡ እነሱ አክቹዋል የሆኑ ሲኖችን ሲያደርጉ ወይም ኃጢአትን ሲያደርጉ መልሰው ከአባት ከልጁም ጋር ህብረትን የሚያስቀጥሉት በልጁ ምልጃ ነው። በዛ ዳይሬክት ኢንተርሴሽን ነው እያልን ያለ ነው እንጂ ድጋሚ ያ ጽድቅን ያገኘንበት አይነት የመስቀል ሞትን የጠየቀው ያ ቨርዲክት ድጋሚ ይደገማል እያልን አይደለም ያለ ነው። ለእኛ ቴዎሎጂ አማኔ በጣም ቀላል ነው። ምክንያቱም እኛ ጀስቲፊኬሽን ኮንቲኒየስ የሆነ አስፔክት አለው ስለምንል፣ ለእናንተ ግን አንድ ጊዜ ተፈጽመዋል እርቅ ምናምን ካላችሁ፣ ጀስቲፊኬሽን አንድ ያለቀ ነው ካላችሁ፣ ክርስቶስ ሁልጊዜ ዴይሊ ያስታርቀናል የሚለው ኮንትራዲክት አያደርግም ወይ ነው? ምንም ኮንትራዲክት አያደርግም። በጣም ቀላል መልስ ያለው ነው። ኢንጆይ የምናደርገው ቴዎሎጂ ነው። ምክንያቱም ፕራክቲካል ቴዎሎጂ ስለሆነ ማለት ነው። ለምንድነው ችግር የማይሆንብን? የስ ዋንስ ፎር ኦል ቤተሰቡ ሆነናል፣ ልጆች ሆነናል ብለን የምናወራበት ነው የመጀመሪያው ጀስቲፊኬሽን ስናወራ። ጀስቲፋይድ የሆኑ ደግሞ አት ሴም ታይም ደግሞ ሲንን ያደርጋሉ፣ አክቹዋል ሲኖችን ያደርጋሉ። ደን እነዛ አክቹዋል ሲኖች ደግሞ ኃጢአት በባህሪው ከእግዚአብሔር ጋር የሚያጣላ ነው፣ የሚለይ ነው፣ ፋሚሊያል የሆነ ፌሎሺፕን የሚበጠብጥ ነው። የመጣንበትን ቤተሰብ ኮድ ኦፍ ኮንዳክትን ያልተከተለ ነገር እናደርጋለን። አዲስ ፖይንት የክርስቶስ ኢየሱስ ምልጃ ለእኛ የሚናገር ሆኖ ይመጣል ነው እያልን ያለ ነው። ስለዚህ የመጀመሪያው ጀስቲፊኬሽን ጋር ምንም የሚጋጭ ነገር የለውም። ምንም ነው የማይጋጨው። ጥሩ እሺ፣ አመን ቴንክ ዩ። በቃ እሺ ጨርሻለሁ እኔ። መልካም ምዕመናን፣ ቤትሻ አለሽ? ቤት ያለሽ መምህር፣ እኔም ጥያቄ ነበረኝ። እኔ እኮ ቤቲ ጠይቅ ብቻ ብላን ያስገባችኝ እንዴ? አይ መምህር ሲገኝ መጠየቅም አለበት አይመስሉትም? ግን መሸብኝ አሲድ። ሌላ ጊዜ ወይ እንገናኝ። አሁን እኛ ጋር
ትንሽ እየመሸ ነው። በጣም አንዳንድ እንደው ቪዲዮዎችን እንትን የሆነ ምንድን ግን ነው እገባለሁ፣ ችግር የለም። እንደዚህ ፒስፉል የሆነ ውይይት የምናደርግ ከሆነ ምንም ደስ ይለኛል በእውነቱ። አዎ በጣም እንትን የሆነ ምንድን ነው እንትን የሆነ ሪጀንት የሆነ በጣም እንትን የሆነ ጥያቄ። አዎ በነገራችን ላይ በዚህ አይነት መልኩ ኢንጌጅ ከታችም ኮመንት ሴክሽን ላይ በጣም ደጋግሜ ስጽፍ ነበር። ሪማይንደር ድጋሚ ልስጥ፣ ኮመንት ሴክሽን ላይ ሪስፔክትፉሊ ኢንጌጅ አድርጉ። ሚዩት እያረኩ ነበር በጣም ብዙ ሰዎችን በሁለቱም በፕሮቴስታንትም በኦርቶዶክስም ሳይድ ማለት አላስፈላጊ ቃላቶችን መጠቀም እናቁም። ላይ በሰላም እያወራን ከሆነ ኮመንቱም እንደዛ ሆኖ ቢቀጥል አሪፍ ነው። እኔ ግን በጣም አስፈላጊ ማለት በጣም እንትን የሚል በአንድ ደቂቃ ምናምን ሊመልሱልኝ ይችላሉ። ቅድም ዮሐንስ 17 ላይ ጥያቄ ጠይቀውኝ ነበር። ምናልባት አስፈላጊ ሆነ ልመልሰው እችላለሁ። አስፈላጊ ነው በጣም ካሉና ግን ወደ ጥያቄ መግባት ይችላሉ። መምህር እኔ ትልቁ ጥያቄ ስለ ክርስቶስ አማላጅነት ስናነሳ በጣም ትልቁ ጥያቄ የሚመጣው መጀመሪያ ቤተክርስቲያን የክርስቶስ ኢየሱስን ምልጃ ትቀበላለች ተብሎ አሁን ችግሩ ቃሉ ላይ ነው የምንል ከሆነ እና የተለያዩ ቃላቶችን የምንጠቀም ከሆነ ልክ ማስታረቅ ምናምን የሚሉትን ምልጃ የሚለው ቃል ቅድም አሁን በጆን ኦን ላይም በጠቀስነው ላይም እንትን ማልታይ ፋሴትድ ይመስላል የክርስቶስ ኢየሱስ ምልጃ ይመስላል ብል ችግር የለውም ማለት እኔ በጣም የእውቀት ሊሚቴሽን ስለሚኖርብኝ አባቶች እንኳን ቅድም የሚሉትን አሳይታቸዋል። ስለዚህ ችግር የለውም። ስለዚህ ማልታይ ፋሴትድ ይመስላል በጣም ሌየር ባይ ሌየር ያለው ነገር ይመስላል እና አሁን ወደ ዕብራውያን ተመልሰን ስንመለከት ለዘላለም የማይለወጥ ክህነት አለው ብሎ ስለዚህ ነው የሚለው ፎር ዛት ማተር አሁን ካየነው ስለዚህ የሚለው ቃል ግራውንዱን እያረጋ ያለው የማይለወጥ ክህነት ላይ ነው። ይሄ የማይለወጥ ክህነት አሴ ግራውንድ ለኢየሱስ ክርስቶስ ምልጃ ግራውንድ ሆኖ የሚያገለግል ነው። አሁን ሞት ስለከለከላቸው ነው ካህናት ሆኖ መቀጠል ያልቻሉት ምናምን የሚልን እንትን ይሰጣል። ያው ኢየሱስ ክርስቶስ በሊቀ ክህን በመልኪጼዴቅ መልክም በመልኪጼዴቅ እንትን ምንድነው በመልኪጼዴቅ አይነት ሊቀ ክህነት እንደሆነም ይናገራል። which means የመልኪጼዴቅን ሲናገር አባት እናት የሉትም ምናምን እያለ ምናልባት በቃ ዘላለማዊ አስፔክቱን ለማጉላት በሚመስል መልኩ ኢየሱስ ዘላለማዊ ሊቀ ካህን ነው የሚለውን የተናገረ ስለነሱ ሊያማልድ ነው ዘወትር ይኖራል የሚለውና ሊያማልድ የሚለውን ቃል በቃል ማስታረቅ በሚለው ብቻ መተካት እንችላለን ነው የመጀመሪያው ጥያቄ። 1 2 3 ጥያቄዎችን ልጠይቆትና መልሰውልን መሰነባበት እንችላለን። ከእርሱ አንድ ይብቃኝ እዚህ ይብቃኝ። እቺ ነሽ ሁለተኛዋ በጣም ወሳኛዋ ነች መምህር። እቺ ትቅር እንደው ሁለተኛዋን በጠይቅ ደስ ይለኛል። ሁለቷን ብቻ የመጀመሪያው ማስታረቅ የሚለውን ብቻ ማስታረቅ በሚለው ብቻ ምልጃን ሙሉ ለሙሉ መተካት እንችላለን። አዎ ከሆነ መልሶ አይደለም ከሆነ መልሶ ችግር የለውም ማብራራት አይጠበቅበትም። አዎ ከሆነ ግን በርደን ኦፍ ፕሩፉን እርሶ ላይ አስቀምጬ ሌሎች ኢንቱካኔ የሚለው ቃል ውስጥ ወር በአማርኛው ምልጃ በሚለው ቃል ውስጥ ያሉ ትርጉሞችን አማን ቅድም ሲያሳያቸው የነበሩት 1 2 3 ተብለው ሊዘረዘሩ የሚችሉ ትርጉሞችን በሙሉ ማስታረቅ የሚለው ውስጥ መክተት እንችላለን። የመጀመሪያው ጥያቄ። ሁለተኛው ደግሞ የክርስቶስ ኢየሱስ አማላጅነት በእናንተ ቤተክርስቲያን ዩኒክ ነው ወይስ አይደለም? አሁን ብዙ ጊዜ ስለ ክርስቶስ አማላጅነት ስናወራ እንዳልኳችሁ ከድሮ ጀምሮ አሁን ስናወራ ያልናቸውን ሰዎች ሁሉ ስናወራ የኖርናቸውን ሰዎች በሙሉ የቤተክርስቲያን ምትክ ወይም በቤተክርስቲያን አፍ የሚናገሩ አድርገን ማየት የለብንም። አንድ ግለሰብ ተሳሳተ ማለት ቤተክርስቲያን እንደዛ ነው የምታምነው ማለት እንዳሉና አውቃለሁ። ግን ብዙ ጊዜ ስለ ክርስቶስ አማላጅነት ስናወራ የሚነሳው አንድ ቃል ምንድነው? የቅዱሳን አማላጅነት እንዲሁም የቅድስት ድንግል ማርያም አማላጅነት ነው የሚነሳው። የኢየሱስ ክርስቶስ አማላጅነት ከነዚህ የተለየ አይደለም ወይ ወይም ዩኒክ አይደለም ወይ? ሊተካ የሚችል ነው ወይ? በእነዚህ ከሆነ ዕብራውያን 7 ላይ ያለው በዘላለማዊ ክህነቱ ምክንያት የሚሆን የሚለው የማይሞት ስለሆነ የሚለው ምናምን በምን አይነት መልኩ ነው ቤተክርስቲያን የምታብራራው? እናመሰግናለን መምህር። ይህን መልሰውልን መሰነባበት እንችላለን። እሺ ዘድ በመጀመሪያ እኛ ጋር ሴንትራል የሆነው ትምህርት የክርስቶስ ክህነት ነው። እነዚህ ቃላት ሁሉ ክህነቱን ለማብራራት አይደል የገቡት። ቤተክርስቲያን የኢየሱስ ክርስቶስን ክህነት እንዴት ነው የምታየው? ኢተርናል የሆነ የማይቋረጥ ነው።
ወይስ ፓስት የሆነ ነገር ብቻ ነው ያለፈ ነገር ብቻ ነው ካልክ ኢተርናል የሆነ ውጤት ያለው አሁንም በቤተ ክርስቲያን ውስጥ የሚሰራ እንዳልኩ ካህናት እንኳ አሁን ስልጣናቸውን የክህነት ስልጣናቸውን ከክርስቶስ ሊቀ ካህንነት የሚያገኙት ነው ማለት ክርስቶስ በአካሉ በቤተ ክርስቲያን ውስጥ የሚሰራው ስራ ነው ብለን ነው ምናምነው። እንግዲህ ቅድም ሚስጥራቱን ነገርኳችሁ። ለምሳሌ ቅዳሴው ቁርባኑ ክርስቶስ ራሱ እንደሚሰጠን የካህኑን እጅ አድርጎ እሱ ራሱ የሚሰጠን የሚቀድሰው የሚቀይረው ስጋውና ደሙን የሚሰጠን በዚያ የኃጢአት ስርየት የሚሰጠን የሚያነጻን ኃይልን ብርታትን የሚሰጠን እሱ ነው ብለን ነው ምናምንና ያ አንድ ጊዜ በዕለተ ዓርብ የሰራው ስራ ክርስቶስ ሕያው አድርጎ አኑሮታል። እስካሁን ድረስ በቤተ ክርስቲያን ውስጥ ድህነትን የሚሰጥበት ነው የሚለውን እናምናለን። ማስታረቅ ብቻ ነው? አይ ማስታረቅ ብቻ አይደለም። እንደውም እኮ አሁን ከአማን ጋር ስንከራከር የነበረ ማስታረቅ እንትን ምንድነው ኢንተርሴሽን የሚለው ቱካኔ የሚለው ማስታረቅ ብቻ ከሆነ ጳውሎስ ማስታረቅ የሚል ቃል እኮ አለው። እሱን ቃል ለምን አይጠቀምም እያልኩ እኮ ስሞግተው ነበረ። ማስታረቅ አንዱ ትርጉም ነው። ሌላም ብዙ በክርስቶስ ክህነት የምናገኛቸው ብዙ ነገሮች አሉ። ለምሳሌ አሁን እኛ ለምሳሌ የክህነቱ ውጤት የሆነውን ቅዱስ ቁርባንን ብትወስድ ማስታረቅ የኃጢአት ስርየት መስጠት ብቻ አይደለም የምናገኘው። ምንድነው ኢንላይትን ያደርገናል፣ እውቀት ይሰጠናል፣ ያበረታናል። ምንድነው ፈተናን የምናልፍበትን ይህንን ዓለም የምናሸንፍበትን ኃይል ይሰጠናል። የሚረዳን ሊቀ ካህናት አለን የሚለው የሚረዳን የሚራራልን እና ረጅ ነው የሚረዳም ነው። ክርስቶስ በክህነቱ ይረዳልም እና መርዳቱ በምንድን ነው? አሁን እኛ በሚስጥራት በኩል በምናገኛቸው በሚስጥራት በኩል ክርስቶስ ከክህነቱ በሚቀዳ በመስቀሉ ከሚቀዳው ጸጋ ከሚሰጠን ነገር መታረቅ ብቻ ሳይሆን ኃጢአት ስንሰራ መታረቅ ብቻ ሳይሆን የእግዚአብሔርን ፍቅር ሁልጊዜ ኤክስፔሪንስ የምናደርግበት የምንጠረክርበት የምንጸናበት የምናድግበት ጸጋ ነው ያለው እና ሰፊ ነው ነው። ሁለተኛው ጥያቄ ክርስቶስ አንተ ምልጃ ያልከው እኔ ደግሞ ክህነት ወይም መካከለኝነት ልበለው በጣም ጄነራል የሆነው ቃል እሱ ስለሆነ አሁን ምልጃ የሚለውን ቃል ቤተክርስቲያናችን በጣም በጥንቃቄ እንደምተረጉመው እኛም በጥንቃቄ ነው የምናየው። ኢዛ ትራዲሽን አቃለን ግን ዋናው ቃል ስራው ቃሉ ምንድነው? ይሄ ሁሉ ድራይቭ የሚደረግበት ክህነቱ ነው። የክርስቶስ ክህነት የክርስቶስ መካከለኝነት የአራቂ ለአዲስ ኪዳን የአዲስ ኪዳን መካከለኛ አስታራቂ የተባለበት እሱ ከቅዱሳን ጋር ሲነጻጸር እንዴት ነው ላልከው እንዴት የተለያየ ነገር እኮ ነው። ቅዱሳን እኛ ስጋቸውን ቆርሰው ደማቸውን አፍስሰው መስዋዕት አድርገው ለእግዚአብሔር አቅርበው የብሉይ ኪዳንን የመስዋዕት ስርዓት ሁሉ ፈጽመው ከእግዚአብሔር ጋር አስታረቁን። ያ ደግሞ ለዘላለም መዳኛ ሆኖ ቆመ እንላለን ለቅዱሳን? በፍጹም። ቅዱሳን እኮ ሲጀመር የሚማለዱ ወደ ክርስቶስ ነው። አሁን በቤተ ክርስቲያን በተለይ የድንግል ማርያም ስለሚነሳ እሱ ጋር ላተኩር። በድንግል ማርያም ምልጃዎች አይታችሁ ከሆነ አብዛኞቹ ምልጃዎች ወደ ኢየሱስ ክርስቶስ ናቸው። ለምንድነው? የሆነ ሁለት ሚዲయేተር ያለ እንዳይመስል፣ ሁለት መካከለኛ ያለ እንዳይመስል አባቶች በጣም በጥንቃቄ ከጥንት ዘመን ጀምሮ ሁሉም የእመቤታችን በአብዛኛው የእመቤታችን ምልጃዎች ሁሉም የምለው እኔ ያላወቅኩት ካለ ብዬ ነው እንጂ እኔ የማውቀው እኔ እስከማስታውሰው ድረስ አብዛኞቹ በቤተክርስቲያን ያሉ የድንግል ማርያም ምልጃዎች ጸሎቶች ወደ ልጅሽ ነው የሚሉት። ሰአሊ ለነ አበ ክርስቶስ ወልድኪ ነው የሚለው። ወደ ክርስቶስ ልጅሽ ለምኝልን። አበ ፍቁር ወልድኪ ወደ ተወደደ ልጅሽ ለምኝልን። ወልድኪ ሳይሎ ይክፍለነ ልጅሽ ቸርነቱን ይሰጠን ዘንድ እና የእመቤታችንም የቅዱሳንም ምልጃ በአጠቃላይ ወደ ክርስቶስ ማዳን ወደ ክርስቶስ ስራ የሚያደርስ እንጂ በጎን ሌላ ማለፊያ ሆኖ የሚያሳልፍ አይደለም። እንደዚህ አይነት ትምህርት የለም። እንደዚህ አይነት ትምህርት የሚያስተምር ካለ የቤተክርስቲያን መደበኛ ትምህርት አይደለም። እንግዲህ መቼስ ሰዎች እንትን ሊሉ ይችላሉ፣ የራሳቸው ምልከታ ምናምን ሪፍሌክት ሊያደርጉ ይችላሉ። የቤተክርስቲያኗ ትምህርት ግን ጸሎቶቿ ራሱ በድንግል ማርያምን ምልጃ የሚቀርቡት ወደ ልጅሽ ወደ ክርስቶስ የሚሉ ናቸው። ክርስቶስን አልፎ የሚሄድ አይደለም። ወደ ክርስቶስ የሚቀርብ እና ለክርስቶስ ማዳን ለክርስቶስ አስታራቂነት የሚያቀርብ ምልጃ ነው እንጂ ቅዱሳን ሌላ አቋራጭ መንገድ ወይም ሌላ ተለዋጭ አይደለም። ሁለተኛ የቅዱሳን እኮ ልመና ነው ማለት እነሱ ፍጡራን ናቸው። ጸጋ መስጠት የሚችለው እግዚአብሔር ነው። እነሱ ማስደረግ መለመን ነው። ክርስቶስን እንደዛ ነው እንደምንለው ክርስቶስ ካህን ነው ሊቀ ካህናት ነው ስንል
የሌለውን ነገር እየለመነ የሚያሰጥ እንደ ብሉይ ኪዳን ሊቃነ ካህናት እሱ መማር የማይችል አይደለም። የሚምር ሊቀ ካህናት አለን እኮ ነው የሚለው ዕብራውያን ራሱ የሚያስምር ሳይሆን የሚምር ነው የሚለው ራሱ የሚምር ሊቀ ካህናት ነው። ስለዚህ ምን ተገናኝቶ የቅዱሳንና የክርስቶስ መካከለኝነት ሊቀ ካህናትነትና የቅዱሳን ምልጃ ልመና ጸሎት የሚቃረን አይደለም፣ አንድ አይነትም አይደለም፣ የሚቃረንም አይደለም። አንደኛ ጢሞቴዎስ ምዕራፍ 2 ላይ ጳውሎስ ምልጃን ጸሎትን አቅርቡ ካለ በኋላ መካከለኛው አንድ ነው ይላል። ለጳውሎስ የሚጣረስበት የሚቃረንበት አይደለም፣ ሁለቱንም እያስተማረ ነበር ማለት ነው። ቤቲና በዚህ ብትሸኝኝ ምን ይመስልሻል? መምህር ሄሴዲ አንድ የወንድምነት ይቅርታ በጣም ሰላም ልበላቸውና መምህርን አንድ ጊዜ አይቆ አንዴ ሄሴዲ ኧረ መምህር በረከት እስከዛሬ እኔ እድል ገጥሞኝ አያውቅምና አንድ ግድ የለውም አንገናኝ። እኔ ብዙ ጊዜ እድል አይገጥመኝም። አይገርም ከእሱ ጋር አወራለሁ ብዬ አስባለሁ። የአንተ ጥያቄ ከተጀመረ አያልቅም ስለማውቅ አይደለም። አንድ ነች በእውነት ምናልባት ይኸውልህ 2 ደቂቃ ብቻ ነው የሚሰጠኝ፣ ከዛ በላይ አይወስድም። ቤቲና ደህና ሁኝ። 2 ደቂቃ ብቻ ስጠኝ። በጣም ብዙ ጊዜ ቆየሁ። 2 ደቂቃ አይሰጡኝም። 2 ደቂቃ በ2 ደቂቃ የምመልሰው ጥያቄ አይኖርም። ግድ የለውም። ይሆን ከዛ በላይ የሚወስድ አይደለም። ከዛ በላይ የሚወስድ አይደለም። እመኑኝ፣ ከዛ በላይ አይወስድም። አጭር ነው ጥያቄ። በእውነት ነው። ሌላ ጊዜ እውነት በቃ ደህና ቆየሁ። በጣም እኔ እኮ በጣም ላጭር ሰው ነው የገባሁት። 2 ደቂቃ በህይወታቸው 2 ደቂቃ በህይወቱ ላይ እኮ ምንም እንትን አያወጣም። 2 ደቂቃ ምን መሰለክ ቀን ነው የገቡትና በቃ ተውት። ቀን ስለገቡ ቀን ነው የገቡትና ልጠይቅ ብቻ ብሎ ነው የገቡት። ምንም ጥያቄ ለመጠየቅ ሳይሆን ለመጠየቅ ነበር የገቡትና ረጅም ሰዓት ቆዩ። ብቻቸውን ነበር እያወሩ የነበሩት። ስለዚህ ከምናደክማቸው በቃ ነገም ከነገ ወዲያም ይመጣሉ። ሰላማዊ ውይይት አድርጎ መምህር እግዚአብሔር ያክብሮት። እናመሰግናለን። የምናምናቸውን ነገሮች በዚህ መልኩ ሪስፔክት ፉል በሆነ መልኩ መወያየት ጥሩ ነው። ምናልባት እኛም እናንተ ቤት ስንመጣ እናንተም እኛ ቤት ስትመጡ በዚህ መልኩ ብንወያይ ለክርስቶስ ኢየሱስ አካል ትርፍ ነው የሚሆነው እንጂ እንትን አይሆንም እና መልካም ይመስለኛል በዚህ መልኩ ብንወያይ። እናመሰግናለን። እኛም የምናጠራቸው የኛን ነገሮች የምናወራባቸው ምናምን ያው እንቀጥላለን በዚህ መልኩ። እርሱን ግን እናመሰግናለን መምህር። እሺ አመሰግናለሁ። ሁላችሁንም ቤትና ደህና ሁኑ። ሁላችሁንም አመሰግናለን። እሺ መምህር እናመሰግናለን። መልካም ቀን ይሁንልዎት። አሜን። እኛ ጋር መሽቷል። ደህና አደሩ መምህር።